አብርሃም ሩታን ለመክሰስ እንዳሰበና አንዳንድ ነገሮችን እያደረገ እንደሆነ ስለሱ ጉዳይ መረጃ ደርሶናል። እሱ ብቻ አይደለም፣ እጅግ በጣም የማታስቡት ነገር በትላንትናው ዕለት ተፈጥሮ ነበረ። በተለይ እንግዲህ አብርሃም ከወጣ በኋላ ትልቅ ጸብ ተነስቶ ነበረ። ምንድነው የተከሰተ? እያንዳንዱን ነገር በዚህ ቪዲዮ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን በትላንትናው ዕለት እንግዲህ እንደተመለከታችሁ አዲስ ነገር ተፈጥሮ ነበረ። በተለይ አብርሃም ሩታ ቤት ድረስ ሄዶ እጅግ በጣም ትልቅ ጸብ አንስቶ ነበረ። ትልቅ ጸብ ማንሳቱ ብቻ አይደለም እንግዲህ በስተመጨረሻ በጣም ብዙ ንግግሮችን ሲያደርግ ነበረ። በተለይ ከሩታ ጋራ ሩታን እንግዲህ በጣም ብዙ ነገር ሲላት ነበረ። ይህንን ሰውዬ አታውቂም፣ በፍጹም ከምታስቢ በላይ እጅግ በጣም እተዋወቃለሁ ከሱ ጋራ እጅግ በጣም ብዙ ጊዜ እንተዋወቃለን፣ ብዙ ነገሮችን አይቻለው። እሱ ማለት እንግዲህ ነጭ ደሃ ነው፣ ምንም ነገር ሊያረግልሽ አይችልም። እንዳውም አብዛኛው ሰው እንግዲህ አንዳንድ ኮሜንት ሲሰጥ በተለይ እንዳየሁት ከሆነ የቲማቲም ነጋዴ ነው እስከ ማለት ደረጃ ድረስ ደርሶ ነበሩ። እውነት ለመናገር እንደዚህ ነው ብሎ ለመናገር እጅግ በጣም ትንሽ ይቀረናል ብዬ ነው ማስበው። በተለይ ከአብርሃም አንደበት የሚወጣ ሁሉም ነገር እውነት ነው ብሎ እንግዲህ ለመቀበል እጅግ አስቸጋሪ ነው። ከዚህ በፊትም እንግዲህ በጣም ብዙ ነገሮችን ሲዋሽ ስለነበረ አሁን ላይ ሩታ በቀላሉ ትቀበለዋለች ብዬ አላስብም። ሮቤል እንግዲህ እርግጠኛ ሆኗል ከውጭ ሀገር እንደመጣና ሕይወቷን ሊቀይር እንደመጣ በተለይ ወደ ዩሮፕ ሊወስዳት እንደወሰነ ያንን ነገር በደንብ አድርጎ እንግዲህ ሲናገር ነበረ። እንግዲህ ሩታ አምናለች። እውነት ነው ወይስ አይደለም? ይሄ ለሩታና ለአብርሃም በተለይ ብንተው የተሻለ ነው። ነገር ግን ምንድነው የተፈጠረ? ምንድነው ከዛ በኋላ የተከሰተ ካላችሁ እጅግ በጣም ከባድ የሆነ ጸብ ተነስቶ ነበረ። አብርሃም እንግዲህ ቤቷን ለቆ ከሄደ በኋላ ከነ ሮቤል ጋር ተገናኝቶ ነበረ መንገድ ላይ። እጅግ በጣም በሚያሳዝን ሁኔታ እንግዲህ ወደ አላስፈላጊ ነገሮችን እንደገቡና በስተመጨረሻ እስከ መደባደብ ደረጃ ድረስ እንደደረሱም መረጃው እየደረሰን ይገኛል ማለት ነው። በተለይ እንግዲህ በዚህ ጉዳይ ላይ አብርሃም ልክ ነኝ፣ እኔ ትክክል ነኝ፣ ሁሉንም ነገር በደንብ አውቃለሁ፣ ሩታ እንዳትሸወጂ፣ እስከዛሬ ድረስ እንግዲህ ሲደረግ የነበረው ነገር በሙሉ ውሸት ስለሆነ እባክሽን እንዳታምኛቸው፣ አንቺን ለመጉዳት ነው የመጡት፣ አንቺን ለመጥቀም የመጣ አንድም ሰው የለም ብሎ እንግዲህ በደንብ በግልጽ ሲናገር ነበረ። ሩታ እንግዲህ ነሮቤልም አምናለች። እውነት ለመናገር እንግዲህ ልጁንም ጭምር ያው እንደምትቀበለው በተለይ ወደ ውጭ ሀገርም እንደሚወስዳትም እርግጠኛ ሆና በደንብ ስትናገር ነበረ። እሷ እንግዲህ እንደ ኤቪደንስ ወይም ደግሞ እንደ ማስረጃ ያቀረበችው ውጭ ሀገር ሆኖ ያወሩትን ነገሮችን በሙሉ በቪዲዮ ሲያወሩ እንደነበረ እና እያንዳንዱ ነገሮችን በደንብ በአካልም እንግዲህ እየተነጋገሩ እንደሚገኙ በተለይ በዚህ ሰዓት ብዙ ነገሮችን እንደተነጋገሩ እንደተለዋወጡም ጭምር በደንብ አድርጋ ስትናገር ነበረ። ከአብርሃም ጋር እንግዲህ መኖር አትፈልግም፣ አልፈልግም ከአንተ ጋራ መኖር በክቶኛል ብላ እንግዲህ በግልጽ ስለተናገረች ያው ሩታ ከአሁን በኋላ ወደ አብርሃም ሕይወት መመለስ እንደማትፈልግ በግልጽ ስትናገር ነበረ። እንግዲህ ቀጣይ ምን ይሆናል ብላችሁ ከጠየቃችሁኝ እጅግ የማታስቡ ትልቅ መርዶ አለ ተብሏል። እጅግ በጣም ይሄ ነገር እንግዲህ ስናገር በጣም አስቆኛል። በተለይ አብርሃም ወደ ክስ ላመራ እችላለሁ፣ ከአሁን በኋላ የምታደርጋቸው ነገሮችን እያንዳንዱ ሩታ የምታደርገውን ነገር እከታተላለሁ፣ እስከዛሬም እንግዲህ በደንብ ስከታተላት ነበረ፣ እያንዳንዱ የፈጸመችውን ነገር በደንብ አድርጌ አውቃለሁ። እንግዲህ ወደ ክስ ልሄድ እችላለሁ። ምክንያቱ ደግሞ እንግዲህ ያው የማልፈልገው ነገር ቤቴ ውስጥ እየሆነ ነው። እስከዛሬ ድረስ እንግዲህ እንደዚህ አይነት ነገር ቤቴ ውስጥ ተፈጥሮ አያውቅም። እሷ እንግዲህ እንደፈለገች ቤቴ ውስጥ አንዳንድ ሰዎችን እያመጣች ስለሆነ እነሱንም ጭምር እንግዲህ ወደ ክስ ወስዳለሁ ብሎ እጅግ በጣም እየዛተ ይገኛል። እሱ ብቻ አይደለም እንግዲህ እሷ ደግሞ ያነሳችው ከዚህ በፊት በተለይ አብርሃም
ይህንን ቤት በደንብ ተጠቅሟል። መጠቀም ብቻ አይደለም በጣም ብዙ ጊዜ ሴቶችን አመላልሷል። እኔ እሱን እንኳን ምንም አላልኩም። ብዙ ነገሮችን በትዕግስት አልፍ ያለው ወይም ደግሞ እንግዲህ ምንም ስላልተናገርኩት ዛሬ ላይ እንደፈለገ እየጮኸ ይገኛል። በእርግጥ ግን በጣም ብዙ ነገሮችን አሳልፈናል ከአብርሃም ጋራ። ምንም ቢሆን እንግዲህ የሚመለስ ፍቅር የለም። ምክንያቱም በጣም ብዙ ጊዜ የኔን ፍቅር ረግጦ ሄዷል። ካሁን በኋላ የኔና የሱ ጉዳይ አብቅቷል። ስለዚህ እንግዲህ ይሄንን ቤትም ቢሆን እየከፈልኩበት የተከራዩት ቤት እንጂ የአብርሃም ወይም የሩታ ተብሎ የተጻፈ ወይም እንግዲህ ካርታም ፕላንም የሌለው ቤት ስለሆነ የሰው ቤት ነው። ይሄ ቤት ደግሞ የሰው ቤት እስከሆነ ድረስ በተለይ በክራይ እስካለው ድረስ ክራይን ከከፈልኩ የኔ ነው። አንተን ምንም አያገባም። ከፈለክ ሌላ ቤት እንግዲህ መኖር ትችላለህ። የራስን ህይወት መገንባት ትችላለህ። ከሄርሜላ ጋር የፈለከውን ነገር ማድረግ ትችላለህ። እኔን ግን ልትቆጣጠር በፍጹም አችልም ብላ እንግዲህ በግልጽ ተናግራለች ማለት ነው ሩታ። እንግዲህ አብርሃም ደግሞ ሁሉንም ነገር ትተሽ በተለይ አብርሃም እንግዲህ የተናገረው ነገር አዲሱ ፍቅረኛሽንም ወስደሽ ሂጂልኝ፣ እኔ ግን ቤቱንና ልጁን እፈልጋለሁ፣ በተለይ ልጄንና እንግዲህ ቤቴን በደንብ እፈልጋለሁ፣ አንቺ ግን እንደፈለግሽ መዝለል ትችያለሽ ብሎ ቃል በቃል ሲናገር ነበረ። እንግዲህ ሩታ ይሄንን ነገር አልወደደችውም። እንግዲህ በጣም ብዙ ነገሮች እየሰማን እንገኛለን። በተለይ አብርሃም ወደ ክስም ለመሄድም አንዳንድ ዝግጅቶችን እያደረገ እንደሆነ እሱ ብቻ አይደለም። በጣም የሚገርማችሁ ነገር በትላንትናው ዕለት ደግሞ ከነሮቤል ጋር ተገናኝቶ እጅግ በጣም ብዙ ሰዓት ሲጨቃጨቅ ነበረ። ከዛ ከቤቱ በተለይ ከሩታ ቤት እንግዲህ ከወጣው በኋላ በስተመጨረሻ መንገድ ላይ ተገናኝቶ በጣም ብዙ ንግግሮችን ሲያደርጉ ነበረ። በተለይ እንግዲህ ሮቤል እና አብርሃም እንግዲህ በጣም ብዙ ጭቅጭቆችን ሲፈጥሩ ነበረ። ፈረንጁም ጭምር እንግዲህ በጣም እንግዲህ ብዙ ነገሮችን ሲነጋገሩ ነበረ። በስተመጨረሻም ያው የሩታ ፍቅረኛም ጭምር ቦታው ላይ ተገኝቶ በስተመጨረሻ ሲጣሉ ብቻ ሳይሆን ሲደባደቡ እንደነበረ አንድ መረጃ ወጥቶ ነበረ። እሱን ነገር እንግዲህ ለማጣራት ሞክሬ ነበረ። እውነት ነው ወይስ አይደለም? በደንብ እንግዲህ ይሄ ጉዳይ እውነት ሆኖ ተገኝቷል። እጅግ በጣም በሚያሳዝን ሁኔታ እንግዲህ እዚህ ነገር ላይ እጃቸው ያለባቸው በተለይ ወይም ደግሞ እጃቸው አለበት ብዬ የማስበው በቅድሚያ ያው እንደምታውቁት አብርሃም ነው። አብርሃም ብቻ ሳይሆን እንግዲህ እነ ሮቤልም ጥፋተኛ ናቸው። ምክንያቱ ደግሞ እንደዚህ አይነት ነገር ማድረግ ትክክል አይደለም። በስተመጨረሻ ነገሮችን በሰላም መፍታት ይቻላል። በእርግጥ እንግዲህ ያው የሩታ ውሳኔ ነው፣ የማንም ውሳኔ አይደለም። ሩታ ይሄንን ሰውዬ ወዳ እንግዲህ ፈልጋ ከሆነ የራሷ መንገድ መርጣለች ማለት ነው። እንግዲህ ማንም ሰው ማንንም መጫን የለበትም ብዬ ስለማስብ አብርሃም የምታደርገው ነገር ትክክል አይደለም። አሁን ላይ እሷን በምንም ተአምር እንግዲህ ወደ ራስ በዚህ መንገድ ልታደርግ ወይም ደግሞ ልትመልሳት አችልም ብዬ ነው የማስበው። እንግዲህ ምን ማድረግ ይኖርብሃል ብዬ አንድ ሁለት ሶስት እንግዲህ ነገሮችን ላነሳል የምፈልገው ነገር አለ። የመጀመሪያው እንግዲህ አብርሃም ከራስ ጀምር። ከሰው ከመጀመር በፊት ወይም ደግሞ ሰው ላይ ጣትን ከመቀሰር በፊት ራስን መመልከት ይኖርባል ብዬ ነው የማስበው። እንግዲህ ራስን በደንብ አድርገ ምኑ ጋ ነው ጥፋተኛ የነበርኩ ወይም ደግሞ ያጠፋሁት፣ አሁን ላይስ ምን ማድረግ አለብኝ፣ እንዴት ነው ጥፋቴን ማስተካከል የምችለው፣ ከአሁን በኋላስ እንዴት እኖራለሁ፣ ከሩታ ጋራስ እንዴት እቀጥላለሁ የሚለውን ነገር እያንዳንዱን ነገር በደንብ አንስተ ለራስ ብትመካከርበት ወይም ደግሞ እንግዲህ ራስም ለመቀየር ብትሞክር እጅግ በጣም መልካም ነው ብዬ ነው የማስበው። አብርሃም ራሱ ላይ ከሰራ እጅግ በጣም በሚገርም ሁኔታ ከተቀየረ ሩታ የማትመለስበት ምክንያት አይኖራትም። እንግዲህ ሩታ እስካሁን ድረስ ፈልጋ ወዳ አይደለም ይህ ውሳኔ የወሰነችው። ምክንያቱ ደግሞ ይህ ሁሉ ነገር የፈጠረው አብርሃም ስለሆነ አብርሃም ክፍተቱን ስለፈጠረ ነው እንጂ ሩታ በፍጹም እንደዚህ አይነት ነገሮችን ከማድረግም እንዳውም ለማድረግ ሳይሆን የሚያደርገውን ሰው ጭምር ትቃወማለች ብዬ ነው የማስበው። እንግዲህ አሁን ላይ በጣም ደስተኛ ከሆነች
ምንም ማድረግ አንችልም። ደስተኛ ካልሆነች ወይም ደግሞ አብርሃም ስላስገደዳት ወይም ደግሞ አብርሃምን ለማስቀናት ወይም ደግሞ አብርሃም እንግዲህ ብዙ ነገር ስለበደላት ከሱ ለመሸሽ የምታደርገው ጥረት ከሆነ ይሄም ትክክል አይሆንም። ወይም ደግሞ እንግዲህ አሁንም በደንብ ቆም ብላ ልታስብበት ይገባል ብዬ ነው የማስበው። እንግዲህ አዳዲስ ነገሮች ይኖራሉ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።